ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት ከመቼውም ጊዜ በላይ መጨመሩ እየተነገረ ይገኛል። የቀኝ ግዛት የድንበር መስመር አሁንም ድረስ የአፍሪካን ቀንድ ሰላም ከሚያሳጡ ምክንያቶች መካከል አንዱ ነው ተባለ። ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ለማየው አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት ከመቼውም ጊዜ በላይ መጨመሩ እየተነገረ ይገኛል። የኢትዮጵያን ፍትሐዊ የባህር በር ጥያቄ እንደ ስጋት የቆጠረችው ኤርትራ ዲፕሎማሲያዊ ዘመቻ ተከፍቶብኛል ስትል አስታውቃለች። ብዙነህ እንዳለ ዝርዝር አለው። ላለፉት 30 ዓመታት የነበረውን እንደ ጠላትነት የመተያየት ባህልን አስቀርቶ ወደ እርቅ የቀየረው ሰላም ከዛም አልፎ ለጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ሽልማት ያሰጠው ከ7 ዓመታት በፊት የነበረው የኢትዮጵያና የኤርትራ ግንኙነት ዓመታትን መሻገር ተስኖት ዳግም ወደ ግጭትና ጦርነት እንዳይገባ የሚል ስጋት ተፈጥሯል። ኢትዮጵያ እንደ ሀገር ካላት የህዝብ ብዛትና እያሳየች ካለችው እድገት አንጻር ወደብ አልባ ሆኜ መኖር የለብኝም የሚል መሰረታዊ ጥያቄ አንግባ ከጎረቤት ሀገራት ጋር በንግግርና በህጋዊ መንገድ ወደብ የምታገኝበትን መንገድ እየፈለገች መሆኑ ይታወቃል። ከዛም ከፍ ብሎ እስካሁን ተግባራዊ ባይደረግም ከሶማሊላንድ ጋር ጠቅላይ ሚኒስትሩ ያደረጉት ስምምነት ሀገሪቱ የኔ የምትለው ወደብ ፍላጎቷ የት ድረስ እንደሆነ ማሳያ ነበር። በርካታ ምሁራንና ከፍተኛ የመንግስት ባለስልጣናትም ሳይቀር ኢትዮጵያ የባህር በር ያስፈልጋታል፣ ይህንን እንድታገኝ ደግሞ በሰላምና በንግግር ከጎረቤት ሀገራት ጋር ለመፍታት ያለ ረፍት እንሰራለን ሲሉ ይደመጣል። ታዲያ ይህንን ጥያቄ እኔን ለማጥቃትና ከኔ ወደብ ለመውሰድ ነው ያለችው ኤርትራ በተደጋጋሚ ክሶችን ማሰማቱ አልቀረም። የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ ኢትዮጵያ ግጭትን ለመፍጠር ሰበቦችን እየፈለገች መሆኑን ጠቅሶ ባለፉት ጥቂት ቀናት ለተባበሩት መንግስታትና ለበርካታ ሀገራት ኤርትራ ሉዓላዊ ግዛቴን ጥሳለች የሚል ስሞታ ማስገባቷን አስታውቋል። ሚኒስቴሩ ኢትዮጵያ የምታነሳውን የወደብ ጥያቄ በቀጥታ ከኤርትራ ጋር በማያያዝ የኢትዮጵያ መንግስት ባለፉት 2 ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱን ያወሳው መግለጫው ጨምሮም ከቃላትም ባለፈ የኢትዮጵያን መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ክስ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የወደብ ጥያቄ ማንሳት አለባት የሚል ይዘት ያለው ንግግር ማድረጋቸው አንዳንዶች በሀገር ውስጥ ላለው ቀውስ የትኩረት አቅጣጫ ማስቀየሪያ ነው ሲሉ፣ ሌሎች ደግሞ ተገቢ ጥያቄ ነው ይሉታል። አንዳንዶች ግን የአስመራና የአዲስ አበባ መሪዎች ቅራኔ የመካረሩ አብነት እያሉ መከራከራቸውን እንደቀጠሉ ነው። ከዚህ ቀደም ዲፕሎማሲያችን ለብሔራዊ ጥቅማችን በሚል መሪ ሀሳብ በሳይንስ ሙዚየም በተዘጋጀ የዲፕሎማሲ ሳምንት አካል የሆነና የፓናል ውይይት ላይ አምባሳደር ታዬ አጽቀሥላሴ ስለ ወደብ ጉዳይ ገለጻ አድርገዋል። ኢትዮጵያውያን የወደብ ጥያቄ መሻታችን የቀኝ ግዛት ታሪክን የምንታገልበት ሂደት አካል ነው ያሉት አምባሳደር ታዬ አጽቀሥላሴ ጥያቄውም ፍትሐዊና ታሪካዊ መነሻ ያለው መሆኑን አስረድተዋል። ኢትዮጵያ የቀኝ ግዛትን ስትታገል ዋጋ መክፈሏን አስታውሰው የወደብ ጥያቄ መሻታችን በተመሳሳይ ቀኝ ግዛትን የምንታገልበት አካል ነው ሲሉም ተናግረዋል። የመገፋትን የመበደል ማዕበል ሲነሳ ታሪክና ተስፋ ይነሳል። የኢትዮጵያን የወደብ ጥያቄም በዚህ አግባብ ነው የማየው ብለዋል። የምንሰራው የኢትዮጵያን ኃይል ለመገንባት ነው። ዓለም የባዕታውያን ስብስብ አይደለም። ብሔራዊ ጥቅምን ለማስጠበቅ የምናከናውናቸው የራሳችን ስራዎች አሉ ሲሉም ተናግረዋል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በበኩላቸው ኢትዮጵያ የባህር በር ማግኘቷ ለጋራ ተጠቃሚነት ነው የሚለው አዎንታዊ ትርክት ተቀባይነት እያገኘ መሆኑን ገልጸዋል። ኢትዮጵያ አማራጭ የባህር በር ለማግኘት እያደረገች ያለችው እንቅስቃሴም የጋራ ተጠቃሚነትን ለማሳደግ ካላት ፍላጎት አንጻር መሆኑን በውጭ ጉዳይ ፖሊሲው ላይ መቀመጡን አስረድተዋል። በወደብ ጥያቄ ጉዳይ ላይ አልተገመ
አልገመትንም ያሉት አምባሳደር ሬድዋን ሌሎች አካላት ስለ ወደብ ጦርነት ውስጥ ይገባሉ ብሎ ሲገምቱ እኛ ግን በሰላማዊ መንገድ ነው የመጣ ነው ብለዋል። ለምስራቅ አፍሪካ ሀገራት በበቂ ሁኔታ አስረድተናል። ዩጋንዳና ኬንያን ጨምሮ የተለያዩ የኢጋድ አባል ሀገራት ጋር ቀርበናል። ታንዛኒያና ጅቡቲም ስለ ጉዳዩ በአግባቡ ያውቃሉ። ጉዳዩን የኢጋድ አጀንዳ እናደርገዋለን በሚሉ የገለጹም ሀገራት አጋር ነበሩ ሲሉም ተናግረዋል። ይህንን እንቅስቃሴ ግን እንደ ስጋት ያየችው ኤርትራ በበኩሏ በሁለቱ ሀገራት መካከል አላስፈላጊ ውጥረት እንዲመጣ አድርጓል በሚል የኢትዮጵያን መንግስት እየከሰሰች መሆኑ ተሰምቷል። የቅኝ ግዛት የድንበር መስመር አሁንም ድረስ የአፍሪካን ቀንድ ሰላም ከሚያሳጡ ምክንያቶች መካከል አንዱ ነው ተባለ። ይህ የተባለው በአፍሪካ ቀንድ በሚደረጉ የፖለቲካ ሽግግሮች ላይ ያሉ ችግሮችን በተመለከተ በተደረገው የውይይት መድረክ ላይ ነው። ጽዮን ላይኩን ያዘጋጀችውን ዘገባ ተከታትለን እንመለስ። የፖለቲካ ሽግግር በ21ኛው ክፍለ ዘመን እንኳን በአፍሪካ የብዙ ቀውሶች ምክንያት መሆኑን አላበቃም። ብሎም በአፍሪካ ቀንድ በሀገር የውስጥ ችግሮችና በአገር ለአገር ግንኙነት ላይ የፖለቲካ ሽግግር አይነቱ ዘላቂ የሰላም ሀሳብን ያላነገበ መሆኑን ምሁራን ይገልጻሉ። እነዚህ ሀገሮች ባለፉ የታሪክ ቅሬታዎች፣ የመልካም አስተዳደር ጉድለቶች፣ የተራዘሙ ግጭቶችና የማህበራዊና ኢኮኖሚያዊ መዋዠቅ ተጽዕኖ ስር ያሉ ውስብስብ የፖለቲካ ሽግግሮች እያጋጠሟቸው ይገኛሉ። ለዚህም በአሁኑ ወቅት እንኳን እንደ ምሳሌ ከዓለም አስከፊ ቀውሶች ተርታ የተመደበው የሱዳን የእርስ በርስ ጦርነት ብሎም ሄድ መለስ ሞቅ ቀዝቀዝ የሚለው የአፍሪካ ቀንድ ሀገራት የእርስ በርስ ግንኙነትን መጥቀስ ይቻላል። የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ወይንም IPSS በአሜሪካ መቀመጫውን ካደረገው የማህበራዊ ሳይንስ ጥናት ተቋም ወይንም SSRC ጋር በአፍሪካ ቀንድና በቀጠናው ያለው የፖለቲካ ሽግግር ላይ ያሉ ችግሮችን በተመለከተ ባዘጋጀው የውይይት መድረክ ላይ ለእነዚህ ችግሮች እንደ ምክንያት የተጠቀሱ ብዙ መንስኤዎች እንዳላቸው ተነስቷል። በውይይቱ ላይ ተሳታፊ ከነበሩት መካከል የአፍሪካ ህብረት ሳይለንስ ዘገን ልዩ ልዑክ የሆኑት አምባሳደር መሐመድ ቻምባስ አፍሪካ ቀንድ ላይ ከጠመንጃ የጸዳ ድምጽ መስማት ምኞት እንደሆነ ገልጸዋል። በየሀገራቱ የውስጥ ለውስጥ ችግሮች የጠመንጃ ድምጽ ይሰማል ያሉት አምባሳደሩ አልፎም የአፍሪካ ቀንድ ሀገራት ቅኝ ገዢዎች ባሰመሩት የድንበር መስመር ሳቢያ አሁንም አለመግባባት ውስጥ ይገኛሉ ሲሉ ተደምጠዋል። There is no state in Africa that is ከኢትዮጵያና ከላይቤሪያ ውጪ ሁሉም የአፍሪካ ሀገር በቅኝ ግዛት ውስጥ ያለፈ ነው። በዚህም ምክንያት የቅኝ ግዛት የድንበር መስመሮች አሁንም ድረስ ለሀገራቱ ትልቅ ፈተና ናቸው። እንዲሁም ለአፍሪካ ህብረትም እነዚህን የድንበር ችግሮች ያለ ጠመንጃ ለመፍታት ፈተና ሆኗል። በአፍሪካ ቀንድም ይህ የቅኝ ግዛት የድንበር መስመር በሀገራቱ መካከል ያልተቋጨ የችግር ምንጭ ነው። ኢትዮጵያ ከሱዳን፣ ሱዳን ከኤርትራ፣ ኢትዮጵያ ከሶማሊያ፣ ሱዳን ከደቡብ ሱዳን፣ ኢትዮጵያ ከኤርትራ እነዚህ የድንበር ግጭቶች በሌሎችም የአፍሪካ ሀገራት መፈታት ያለባቸው ችግሮች ናቸው። የተለያዩ ሀገራት አምባሳደሮች፣ የዩኒቨርሲቲ ምሁራን እንዲሁም የሚመለከታቸው አካላት በፓናሉ ላይ ተሳታፊ የነበሩ ሲሆን በተለይም በአፍሪካ ቀንድ አገራት ላይ ባሉ የውስጥ ችግሮች በተመሳሳይ ምክንያትነት የሚነሱ መንስኤዎችን አንስተዋል። ከነሱም መካከል ህዝብን ያላሳተፈ የለውጥ ሀሳብ፣ የማንነት ፖለቲካና የብሔር ብሔረሰቦች ፉክክር፣ ብሔሮችን እኩል የማስተዳደር ችግርና የኃይል ፖለቲካ፣ አካታችነት የጎደለው እሳቤ እንዲሁም የኢኮኖሚ ዝቅተኝነት የፈጠረው በሌሎች ሀገራት ላይ ጥገኛ የመሆን ሁኔታ እንደ ምክንያትነት ተጠቅሷል። በሀገራት የእርስ በርስ ግንኙነት ውስጥ የአንዱ ሀገር የውጭ ፖሊሲ የራሱን ብቻም ሳይሆን የሌላውን ሀገር ብሔራዊ ጥቅም ያማከለ መሆን አለበት የሚል ሀሳብም ቀርቧል። እውነተኛው ፌዴራሊዝም እንዲመጣ ህዝብን ያማከለ ለውጥ ሊኖር ይገባል የሚሉትም የውይይቱ ፍሬ ሀሳቦች ናቸው። ውይይቱ በቀጣዮቹ ቀናትም የሚደረግ ሲሆን ዘላቂ ሰላም ሊፈጥሩ የሚችሉ ጉዳዮችን ነቅሶ ለማውጣትና ተግባራዊ ለማድረግ ያለመ ነው ተብሏል። ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። እስራኤል ከኢራን ጋር በነበራት ግጭት ጣልቃ ገብተን አድነናታል ያሉት ትራምፕ አሁን ደግሞ ጊዜው ኔታንያሁን የማዳን ነው ሲሉ ተናግረዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Israeli Prime Minister Benjamin Netanyahu is no stranger to controversy, but somehow he's managed to stay in power for decades, a feat that has led many to call him the magician.
እስራኤልን ለመምራት አንድም እንደ ዴቪድ ቤንጎሪዮን የዓለም አቀፉ ጽዮናዊ ንቅናቄ እውቅ ታጋይ፣ ሁለትም እንደ ሺሞን ፔሬዝ አንደበተ ርቱዕ በሳል ዲፕሎማት፣ አለበለዚያ እንደ ይትሳቅ ራቢን ወይም ኤሁድ ባራክ ምርጥ ጄኔራል መሆን አስፈላጊ ነው። ግድ ግን አይደለም። ቤንያሚን ኔታንያሁ በቅጽል ስማቸው ቢቢ እንደ ቤንጎሪዮን አሊያም እንደ ሞሼ ሳራት ወይም ደግሞ እንደ ጎልዳሚር የጽዮናዊ ንቅናቄ አባል ለመሆን ለእስራኤል ምስረታ ለመታገል አይችሉም ነበር። ምክንያቱም በጊዜው አልተወለዱም ነበርና ነው። እንደ ግሪጎሪያኑ አቆጣጠር ጥቅምት 1949 የተወለዱት ቤንያሚን ኔታንያሁ እርግጥ ነው በወጣትነታቸው የእስራኤል ኮማንዶ ጦር ባልደረባ ሆነው ከ1967 እስከ 1973 ድረስ ከግብጽ፣ ከዮርዳኖስ፣ ከሱሪያና ከሊባኖስ ጋር በተደረጉ ውጊያዎች ፍልስጤሞች ላይ በተወሰዱ ወታደራዊ ዘመቻዎች ተካፍለዋል። Netanyahu leaves high school and returns to Israel to join the military, along with his brother Yoni. ከሻምበልነት የዘለለ ማዕረግ የሌላቸው ኔታንያሁ ግን የነ ይትሳቅ ራቢንን የነ ኤሁድ ባራክን ወይም የነ ኦሪዮል ሻሮንን አይነት የጦር ሜዳ ጀግንነት የምርጥ አዋጊ ጀነራልነት ማዕረግ ክብርና ዝናም የላቸውም። ያቺን በጠላት የተከበበች ወጣት ትንሽ ነገር ግን ከከበቧት ሰፋፊ ቱጃሮች ይበልጥ የከበረች በጦር የደረጀች የመካከለኛው ምስራቅ ሀያል ሀገር እስራኤልን ግን የሳቸውን ያክል ለረጅም ጊዜ የመራ ጠቅላይ ሚኒስትር በታሪክ የለም። Love him or loathe him, the Israel election is all about Benjamin Netanyahu. የአዲሱን ቀኝ አክራሪ ወጣት ትውልድ ልብ ማርከው የራቢን ፔሬስን የሰላም መርህ አጣጥለው በግሪጎሪያኑ ግንቦት 1996 በ46 ዓመታቸው ወደ መሪነት ስልጣን የመጡት ኔታንያሁ በእስራኤል የእስከዛሬ ታሪክ የመጀመሪያው ወጣት ጠቅላይ ሚኒስትርም ናቸው። ምንም እንኳን መጀመሪያ ላይ ነገሮች አልጋ ባልጋ የሆነላቸው ቢመስልም ከጊዜ ወደ ጊዜ ተቃዋሚው እየበረከተ ጥያቄው እየመረረ በቁኝ ሂዱልኝ የሚለው በዝቶባቸዋል። Israelis have always been divided on their support for Netanyahu. But in the last year, he split the country like never before. የእስራኤል ፖሊስ ከ2016 ጀምሮ በኔታንያሁና አባሪ ተባባሪዎቻቸው ላይ ያደረገው ክትትል መረጃ ማሰባሰብና ምርመራ ተጠናቆ የሀገሪቱ ጠቅላይ አቃቤ ሕግ ቀኝ አክራሪውን ፖለቲከኛ እምነትን በማጉደል ጉቦ በመቀበልና በሙስና ክስ መስርቶባቸው የቆየ ሲሆን በመጪው ሰኞ ፍርድ ቤት እንደሚቀርቡም ተሰምቷል። ታዲያ ይህንን የተረዱት አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኔ ጋር በስምምነት መስራት የሚችል ከሱ የተሻለ ሰው ማንም የማውቀው ሰው የለም ላሉላቸውና በሙስና ለተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ አቅርበዋል። እስራኤል ከኢራን ጋር በነበራት ግጭት አገራቸው አሜሪካ ጣልቃ በመግባት እንዳዳነቻት ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኔታንያሁን በበኩላቸው ለኔ ላደረክልኝ ድጋፍ እንዲሁም ለእስራኤል ላደረከው ታላቅ እገዛ አመሰግናለሁ ሲሉ የምስጋና መልእክታቸውን ለትራምፕ አስተላልፈዋል። ቤንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ ከዚህ ቀደም ለበርካታ ጊዜያት ፍርድ ቤት የቀረቡ ሲሆን ይህንኑ መነሻ በማድረግም ትራምፕ በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸውም ሲሉ ተቃዋሚዎች የአሜሪካን ፕሬዝዳንት ጥሪ ከወዲሁ እያጣጣሉ ነው። Can such a controversial figure balance peace and security in one of the most volatile regions on earth? በቡና ኤክስፖርት ኡጋንዳ ኢትዮጵያን በመብለጥ ከአፍሪካ አንደኛ መሆን መቻሏ ተገለጸ። የቡና መገኛ የሆነችው ኢትዮጵያ ከአፍሪካ የአውራነቱን ስፍራ ለረጅም ዓመታት ተቆናጣ ብትቆይም አሁን ግን ደረጃዋን ለኡጋንዳ ማስረከቧ እየተነገረ ይገኛል። አዳም መሐመድ ተጨማሪ አለው። ቡና በዓለም ላይ ተወዳጅ ከሆኑ መጠጦች አንዱ ሲሆን መረጃዎች እንደሚያሳዩት በዓለም አቀፍ ደረጃ በቀን ከ2 ቢሊዮን ሲኒ በላይ ይጠጣል። በቡና ጣዕም የተፈጥሮ መዓዛም ሆነ በሌሎች የቡና ተፈጥሯዊ መመዘኛዎች የቱንም ያህል የኢትዮጵያን ቡና የተለየ ቢያሰኙትም አገሪቱ ኮፊ ለሚለው የቡና ስያሜ ከፋ ከሚለው የቡና የትውልድ ስፍራ ድረስ ለዓለም ያበረከተች መሆኗን ብታስተጋባም ዓለም ቢዘምርላትም የቡና መገኛነቷን የሚመጥን ምርት ግን አታመርትም። በዓመት 8.5 ሚሊዮን ኬሻ ወይም 501 ሜትሪክ ቶን በማምረት ላይ የምትገኘው ኢትዮጵያ በቀደሙት ዓመታት ቡና በመላክ ከአፍሪካ ሀገራት የመሪነቱን ደረጃ ቆናጣ ብትቆይም ሰሞኑን ግን ኡጋንዳ ኢትዮጵያን በመብለጥ ከአፍሪካ ቀዳሚ ቡና ላኪ ሀገር እንደሆነች ዘኢስት አፍሪካን ዋች በዘገባው ጠቁሟል። ኡጋንዳ በግንቦት ወር ብቻ ከ47000 ቶን በላይ ቡና ለዓለም አቀፍ ገበያ በማቅረብ ከ243 ሚሊዮን ዶላር በላይ ማግኘቷ የተገለጸ ሲሆን ከባለፈው የፈረንጆቹ 2024 ሰኔ ወር እስከ 2025 ግንቦት ወር ድረስ
ከ2 ቢሊዮን ዶላር በላይ አግኝታለች። በሌላ በኩል ኢትዮጵያ በግንቦት ወር ለዓለም አቀፍ ገበያ ያቀረበችው የቡና መጠን 43481 ቶን ሲሆን በተያዘው 2017 በጀት ዓመት 10 ወራት 354302 ቶን ቡና በመላክ 1.868 ቢሊዮን ዶላር ገቢ እንዳገኘች የኢትዮጵያ ቡናና ሻይ ባለስልጣን ሚኒስቴር ሰሞኑን ባወጣው መግለጫ አስታውቋል። ኡጋንዳ በቀዳሚነት ቡና የምትልከው ለጣሊያን ገበያ ሲሆን ወደ ሌሎች የአፍሪካ ሀገራት የምትልከው የቡና መጠን ከምርቷ ውስጥ 18 በመቶ የሚሆነውን ብቻ እንደሆነ መረጃዎች ያሳያሉ። በዓለም አቀፍ ደረጃ ከብራዚል፣ ቪየትናም፣ ኮሎምቢያና ኢንዶኔዥያ በመቀጠል አምስተኛዋ ቡና አቅራቢ የሆነችው ኢትዮጵያ እንደ ቡና መገኛነቷና የአየር ጸባይ ተስማሚነቷ ያለችበት ደረጃ ይገባት ነበር ወይ ብሎ መጠየቅ ተገቢ ይሆናል። በሰው ሰራሽና በተፈጥሯዊ ምክንያቶች ከፍተኛ የሆነ የአዝርት መጥፋት እየተከሰተ ነው ሲል የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታወቀ። ኢንስቲትዩቱ ለአርስ ቴሌቪዥን በሰጠው ቃል አርሶ አደሩ ባለው አስተሳሰብ ምርጥ ዘር ላይ በማተኮሩ የእጽዋት መመናመን በስፋት እየተስተዋለ ነው ብሏል። ዝርዝሩን ሚደቅሳ መንግስቱ አዘጋጅቶታል። የእጽዋት ዝርያዎች መጥፋትና መመናመን የብዝሃ ሕይወት ቀውስ ዋነኛ ማሳያ እንደሆነ የዘርፉ ባለሙያዎች ይናገራሉ። በተለያዩ የእጽዋት ስብጥሯና ልዩ በሆነ መልክዓ ምድሯ የምትታወቀው ኢትዮጵያ በሰዎች የዕለት ተዕለት እንቅስቃሴ ተግባር እጅግ አሳሳቢ የሆነ የእጽዋት ዝርያ መጥፋትና መመናመን እንደገጠማት እንዲሁም አሁን ያሉት ግምታዊ መረጃዎች እንደሚያመለክቱት እጽዋት በመቶና በሺዎች በሚቆጠር ፍጥነት እየጠፉ እንደሆነ ነው። በመጪው 5 ዓመት በብዝሃ ሕይወት ጥበቃና ዘለቄታዊ አጠቃቀም ኢትዮጵያን በአፍሪካ የልህቀት ማዕከል ለማድረግ እየሰራ እንደሚገኝ የሚገልጸው የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በርካታ የምርምር ስራዎችን ሲያደርግ መቆየቱን ይናገራል። ከነዚህም የምርምር ስራዎች አንዱ የሆነው የሰብል ምርምር ሲሆን ሰብሎችን ለሚያዳቅሉ ተመራማሪዎች መስጠትና በሽታን ከመቋቋምና ምርት ከመስጠት አኳያ አሳታፊ የነባር ዘር መረጣ ማድረግን ያካትታል ብሏል። ይህም የነባር ዘር መረጣ ስራ ከአርሶ አደሮች ጋር በጋራ በመሆን እንደሚከናወን ያስታወቀው ኢንስቲትዩቱ በጥናቱ የመጥፋት አደጋ የተጋረጠባቸውን ዝርያዎችን መልሶ የመተካት ስራ እየተከናወነ እንደሆነም አስታውቋል። ለተለያዩ የእጽዋት ዝርያዎች መጥፋትና መመናመን በርካታ ተፈጥሯዊና ሰው ሰራሽ ጉዳዮች እንደ ምክንያት ተጠቅሰዋል። ይሁንና በማህበረሰቡ ዘንድ ያለው ነባር ዘሮች ምርት አይሰጡም ተብሎ የሚነገረው ነገርና የምርጥ ዘር መስፋፋት ለእጽዋት ዝርያዎቹ መጥፋትና መመናመን ግንባር ቀደሙ መንስኤ እንደሆነ ከአርትስ ጋር ቆይታ ያደረጉት በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ የሆኑት ውብሸት ተሾመ ተናግረዋል። ያው እንግዲህ መጥፋትና መመናመን ሰብል ዝርያ ላይ የሚከሰተው አንደኛ ህብረተሰቡ በደንብ አዌር ስላልተደረገ ነባር ዘሮች ምርት አይሰጡም፣ ነባር ዘር ማምረት ኋላ ቀርነት ነው ብለው እንዲያስቡ ስለተደረጉ አንዱ የአመለካከት ጉዳይ ነው። ሁለተኛው ብዙ ሰብል የሚያመርት የነበረ አርሶ አደር አንድ አይነት ዘር ብቻ እንዲያመርት ሲደረግ ነባር ዘሮች እንዲመናመኑ ወይም እንዲጠፉ ያደርጋል። የምርጥ ዘር መስፋፋቱ ማለት ነው። እንደ ኢንስቲትዩቱ መሪ ስራ አስፈጻሚ ገለጻም የመጥፋት አደጋ የተጋረጠባቸው ዝርያዎች በአንድ አካባቢ ላይ ቢጠፉ እንኳን በሌላ አካባቢ ዝርያው የሚገኝበት ሁኔታ በመኖሩ ዝርያዎቹ እንደ አገር ሙሉ በሙሉ ጠፍቷል ማለት አይቻልም። አንድ አካባቢ ሲጠፋ ካለበት አካባቢ ወይም ከዚህ ከኛ ጂን ባንክ አውጥተን መልሰን ተካለን። መልሶ የመተካት ስራ ወይም ሪስቶሬሽን ራሱን የቻለ አንድ ስራችን ስለሆነ ማለት ነው። ስለዚህ አንዳንድ አካባቢ ላይ የጠፋ ዘር ሌላ አካባቢ ላይ ታገኘዋለህ። አንዳንድ አካባቢ ላይ የተመናመነውን ደግሞ ሌላ አካባቢ በብዛት ሲመረት ታገኘዋለህ። ስለዚህ ኮምፕሊትሊ ጠፍቷል የምንለው ዘር የለም። አቶ ውብሸት በኢንስቲትዩቱ ከ50 ዓመታት በላይ የተሰበሰቡ ዝርያዎች ስለመኖራቸው የተናገሩ ሲሆን እነዚህንም ዘሮች አስፈላጊ በሆኑ ጊዜያት ላይ ጥቅም ላይ እንደሚውሉ ተናግረዋል። አርሶ አደሩም የሙቀት መጠን መጨመር ሲኖርና የዝናብ እጥረት በሚከሰትበት ወቅት ምንም አይነት ምርት ሳያገኙ እንደሚቀሩ እንዲሁም የሚከሰቱትን የዘር መጥፋት አደጋዎች ለመቋቋም የሚያስችላቸውን አቅም የማጠናከር ስራ እየተከናወነ እንደሚገኝ ገልጸዋል። ሙቀት መጠን መጨመር ወይም ደግሞ የዝናብ ማጠር ብዙ ሰብሎችን አርሶ አደር ዘርቶ ምንም ነገር ሳያመርት እንዲከስር እየሆነ ነው። ስለዚህ እነዚህ ለውጦች መቋቋም የሚችሉ ዝርያዎች የነ ያሉት ካልክ ነባር ዘር ነው። እንደዚህ አይነት ስጋት በሚኖርበት ሰዓት መፍትሄው ተለያይነትን ማብዛት ነው። አንድ አርሶ አደር አንድ ሰብል ብቻ ከሚያመርት ለምሳሌ ምርጥ ዘር 3/4 ማሳውን እንዲያመርት እናበረታተዋለን። ነባር ዘር ደግሞ 1/4 ላይ እንዲያመርት። ስለዚህ መሬቱን በተለያዩ ሰብሎች መሸፈን አለበት። አንዱ ቢጠፋ በአንደኛው ኮምፐንሴት እንዲያደርግለት ማለት ነው። እንደዚህ እያደረግን አርሶ አደሩን አዌር እያደረግን እየሰራን ነው የምንገኘው ማለት ነው። በአሁኑ ሰዓት የተመናመነውን የእጽዋት ዘርፍ ለመመለስ ብዙ አይነት ስራዎችን እያከናወኑ እንደሆነ የገለጹት ኃላፊው ተቋማቸው አርሶ አደሩን በማስተማር ላይም አትኩሮት ሰጥቶ እየሰራ እንደሚገኝ ለጣቢያችን ጨምረው አብራርተዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን
ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና አስታውሳችሁና እንመለሳለን። ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት ከመቼውም ጊዜ በላይ መጨመሩ እየተነገረ ይገኛል። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በአዲስ አበባ ከተማ አንድ አነጋጋሪ የወንጀል ድርጊት መፈጸሙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ፖሊስ እንዳስታወቀው ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው ወንጀለኛ በ21 ዓመት ጽኑ እስራት ተቀጥቷል። ቃል ኪዳን ቴዎድሮስ ዝርዝሩ እንደሚከተለው ታቀርበዋለች። በኢትዮጵያ የተለያዩ ከተሞች የወንጀል ድርጊቶች እየተበራከቱ መምጣታቸው አሳሳቢ ሆኗል። ከነዚህ ወንጀሎች መካከል በዋና ከተማዋ አዲስ አበባ አንድ አነጋጋሪ የወንጀል ድርጊት መፈጸሙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጌቱ መስፍን የተባለ ተከሳሽ ደሞዝ አልከፈለኝም በሚል ምክንያት አሰሪውን መግደሉን የተነገረው። ተከሳሹ የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ዓ.ም ከረፋዱ 4:30 ሲሆን ቂርቆስ ክፍለ ከተማ ወረዳ 10 ለገሃር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚያሰራው ህንጻ 16ኛ ጅምር ፎቅ ላይ መሆኑን ፖሊስ አስታውቋል። ሟች አጂብ ያሲን የተባለው ግለሰብ ከኖህ ሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ ነበር ተብሏል። ሟቹ ነሐሴ 27 ቀን 2014 ዓ.ም የዘወትር ስራውን ለማሰራት ሰራተኞችን ወደ የስራቸው ሲያሰማራ ተከሳሽ ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች አጂብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ አንቆ በማሰር ህይወቱ እንዲያልፍ ማድረጉ በክሱ መዝገብ ላይ ተመላክቷል። ተከሳሹ በመቀጠልም ሟችን ከህንጻው ተሸክሞ በማውረድ የህንጻው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስክሬኑን በመጣል ከአካባቢው መሰወሩን የተገለጸው። የወንጀሉ መፈጸም ሪፖርት የደረሰው ፖሊስ የምርመራ ክፍሉንና የክትትልና ኦፕሬሽን ቡድኑን በማዋቀር ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጠረ በነጌሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደተወሰነበት ገልጿል። ማንም ሰው ወንጀል ፈጽሞ ከህግና ከማህበረሰቡ ማምለጥ እንደማይችል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለ መግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲል መልእክቱን አስተላልፏል። ጋዜጠኛ ደረጀ ኃይሌ ቃል የተገባለትን የመኪና ስጦታ ተረከበ። በአርትስ ቴሌቪዥንና በወዳጆቹ አዘጋጅነት ባለፈው ሳምንት 60ኛ ዓመት የልደት በዓሉ በከፍተኛ ድምቀት በተከበረለት ወቅት ከታሜሶል ኮሚኒኬሽን የቢዋይዲ 2025 መኪና ስጦታ ቃል የተገባለት መሆኑ ይታወቃል። አንጋፋው ጋዜጠኛ ዛሬ ሰኔ 20 ቀን 2017 ዓ.ም ቃል የተገባለትን BYD E2 የኤሌክትሪክ መኪና ስጦታ ወዳጆቹ፣ አድናቂዎቹና ቤተሰቦቹ በተገኙበት ተረክቧል። ጋዜጠኛ ደረጀ በተመሳሳይ ሁኔታ ከጃምቦ ሪል ስቴት የመኖሪያ ቤት ስጦታ መቀበሉና ለ3 ዓመታት የድርጅቱ ብራንድ አምባሳደር ለመሆን መስማማቱ ይታወሳል። አርትስ ቴሌቪዥን በነገራችን ላይ በሚል ርዕስ በሚያቀርበው ተወዳጅ ፕሮግራሙ የሚታወቀው ጋዜጠኛ ደረጀ ኃይሌ ይህን ክብር ማግኘቱ ሰውን ማመስገን በሕይወት እያለ መሆን እንደሚገባውና ይህም ለደረጀ ኃይሌ የተደረገው ጥሩ ማሳያ መሆኑ ተነግሯል። በተጨማሪም ለጋዜጠኛ ደረጀ ኃይሌ የተደረገው የመኪና ስጦታና ክብር መላው የሀገሪቱ ጋዜጠኞችንና ጋዜጠኝነትን ያከበረ ነው ተብሏል ስትል የዘገበችው እድላዊት ነጋ ናት። አምስተኛ ምዕራፍ የሴት ልጅ ግርዛትና ያለ ዕድሜ ጋብቻን የማስቆም ዘመቻ በይፋ መጀመሩ ተገለጸ። ዘመቻውን በይፋ ያስጀመሩት የኖርዌጂያን ቸርች ኤድ እና ሴቭ ዘ ቺልድረን በጋራ በመሆን ነው። ሩሃ ግርማ ተጨማሪ አላት። የሴት ልጅ ግርዛትና ያለ ዕድሜ ጋብቻ የመሳሰሉ ጎጂ ባህላዊ ድርጊቶች በሴቶች ቤተሰብ ከፍ ሲልም እንደ ሀገር በብዙ የሚሰሙ መሆናቸው የሚታወቅ ሲሆን በዓለም አቀፍ ደረጃም የሰብአዊ መብት ጥሰት ሆኖ የተፈረጀው የሴት ልጅ ግርዛት በኢትዮጵያ በተለይም ቀደም ባለው ጊዜ መኖሩ ታውቆ ልማዱ እንዲቀር ብዙ ሲባል ቆይቷል። እንደ አውሮፓውያኑ አቆጣጠር በ2016 እስከ 99 በመቶ የሚሆኑ ሴቶች የተገረዙበት የሶማሌ ክልል ቀዳሚውን ስፍራ ሲይዝ በቅደም ተከተል ከ91 በመቶ እስከ 73 በመቶ ሴቶችን በመግረዝ አፋር፣ ሐረሪ፣ ኦሮሚያና ጋምቤላ ክልል
ከ2 እስከ 5ኛ ደረጃ ይይዛሉ። አዲስ አበባ ከተማ 54 በመቶ ሴቶች የተገረዙባት መሆኗን ከ9 ዓመት በፊት የተጠና ጥናት ያሳየ ሲሆን እንደ አጠቃላይ ደግሞ በኢትዮጵያ የሴቶች ግርዛት 65 በመቶ፣ ያለ ዕድሜ ጋብቻ ደግሞ 58 ከመቶ መሆኑን መረጃዎች ያሳያሉ። የሴት ልጅ ግርዛትና ካለ ዕድሜ ጋብቻን ለማስቆም በኖርዌጂያን ቸርችድ እና በሴቭ ዘ ቺልድረን እገዛ የሚከናወነው ፕሮግራም ዛሬ በይፋ 5ኛ ምዕራፉን ማስጀመሩን አስታውቋል። ከ2006 ጀምሮ በኖርዌጂያን ቸርችድ እና በሴቭ ዘ ቺልድረን እገዛ እንዲሁም በሌሎች መንግስታዊና መንግስታዊ ባልሆኑ ተቋማት ድጋፍ ማንኛውንም አይነት የሴት ልጅ ግርዛትና ካለ ዕድሜ ጋብቻ ለማስቆም የተጀመረው ፕሮግራም ውጤታማ እንደነበር የፕሮግራሙ አዘጋጆች ገልጸዋል። የሴቶችና ማህበራዊ ጉዳዮች ሚኒስቴር ዶክተር ኤርጎጌ ተስፋዬ በመርሃ ግብሩ ላይ እንደተናገሩት ይህ ፕሮግራም ወደ ስራ ከገባ ጀምሮ በኢትዮጵያ ሁሉንም አይነት ጎጂ ልማዳዊ ድርጊቶችን ለማጥፋት በሚደረገው ጥረት ከፍተኛ ሚና ተጫውቷል። የሴት ልጅ ግርዛትና ያለ ዕድሜ ጋብቻ የማስቆም ዘመቻ በፕሮግራም መልክ ከተጀመረበት ከግሪጎሪያኑ 2006 ጀምሮ በኢትዮጵያ ሁሉንም አይነት ጎጂ ልማዳዊ ድርጊቶችን ለማጥፋት በሚደረገው ጥረት ከፍተኛ ሚና በመጫወት በሚሊዮን በሚቆጠሩ ኢትዮጵያውያን ልጃገረዶችና ሴቶች ህይወት ላይ ጫና ማስከተሉ እንዳይቀጥል በማድረጉ ረገድ ድጋፉ መተኪያ የለውም። በፕሮግራሙ ላይ ተሳታፊ የነበሩትና በፖፑሌሽን ሚዲያ ሴንተር የኢትዮጵያ ተጠሪ የሆኑት ዶክተር ኃይለኛው ሸቴ የሴት ልጅ ግርዛትና ካለ ዕድሜ ጋብቻን ለማስቆም በቅንጅት መሰራት እንዳለበት ተናግረው አሁን ግን ካለፉት ጊዜያት አንጻር ድርጊቱ መቀነሱን ተናግረዋል። የአንድ ቡድን ወይም ደግሞ የአንድ ድርጅት ስራ አድርገን አይደለም መውሰድ ያለብን። አጠቃላይ ይሄ ስራ በቅንጅት የሚደረግ ስራ ነው። በመንግስትና መንግስታዊ ባልሆኑ ድርጅቶች፣ በውጭ ሀገር እርዳታ ድርጅቶች የሚደረግ እንትን ነው እና እስካሁን ድረስ እንግዲህ በመጀመሪያው ፌዝ አካባቢ ትኩረት የነበረው ግንዛቤን የማሳደግ ሁኔታ ነው። ይሄ እንግዲህ በተለይ ይሄ እንደዛ አይነት ጎጂ ወይም ደግሞ ልማዳዊ ድርጊት በጣም በኢትዮጵያ ውስጥ እንደየቦታውና እንደየሁኔታው የተለያየ ቢሆንም በተለይ ደግሞ በአፋር በሶማሌ ምናምን አካባቢ ያሉ ክልሎች በጣም በከፍተኛ ደረጃ ተጋኖ ይሄ ድርጊት ሲፈጸም እንደነበረ እናውቃለን። የነበረው አጠቃላይ እንቅስቃሴ ሁላ አቀፍ የሆነ የአንድ ቡድን ብቻ ሳይሆን መንግስትም መንግስታዊ የሆኑ ድርጅቶችም እርዳታ ሰጪ ድርጅቶችም በርብርብ ሲሰሩ የነበሩት እንቅስቃሴ ውጤታማ እንደሆነ ነው የሚያሳየው። የሴት ልጅ ግርዛትና ያለ ዕድሜ ጋብቻ በገጠሪቱ የሀገሪቱ አካባቢዎች በስፋት የሚታይ ቢሆንም በከተሞች ላይም ችግሩ እንደሚስተዋል የሚነገር ነው። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የ2017 የኢትዮጵያ ፕሪሚየር ሊግ ፍጻሜውን ሲያገኝ ኢትዮጵያ መድን በታሪኩ የመጀመሪያውን የሊግ ዋንጫ አንስቷል። ከመስከረም 10 እስከ ሰኔ 19 የተደረገው የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ በ3 ከተሞች ሲደረግ ቆይቶ ከአወዛጋቢ ድራማዎቹ ጋር በይፋ በአዳማ ሳይንስና ቴክኖሎጂ ስታዲየም ፍጻሜውን አግኝቷል። የውድድር ዓመቱ የመጨረሻ ጨዋታ የነበረው የኢትዮጵያ መድንና ስውል ሽረ ጨዋታ በሻምፒዮኖቹ አሸናፊነት 3-0 ተጠናቋል። ከጨዋታው መጠናቀቅ በኋላ ለአሸናፊ ቡድን ዋንጫ የመስጠትና በተለያዩ ዘርፎች የዓመቱ ኮከብ የግል ሽልማቶች ለአሸናፊዎች በይፋ ተበርክተዋል። የዓመቱ ኮከብ ተጫዋች፣ አሰልጣኝ እንዲሁም ኮከብ በረኛ ከኢትዮጵያ መድን በተመረጠበት መርሃ ግብር የዓመቱ ምርጥ ተጫዋች ሃይደር ሸረፋ፣ የዓመቱ ምርጥ አሰልጣኝ ገብረ መድን ኃይሌ፣ የዓመቱ ምርጥ ግብ ጠባቂ አቡበከር ኑራ በመሆን ከኢትዮጵያ መድን መመረጥ ችለዋል። የዓመቱ ምርጥ ወጣት ተጫዋች ይታገሱ ታሪኩ ከኢትዮጵያ ቡና የተመረጠ ሲሆን ኤርትራዊው አሊ ሱሌማን ከሐዋሳ ከተማ በ21 ግቦች ለሁለተኛ ተከታታይ ጊዜ የውድድር ዓመቱ ኮከብ ግብ አስቆጣሪ በመሆን የ200,000 ብርና የዋንጫ ተሸላሚ ሆነዋል። በዳኞች ዘርፍም ሽልማቱ የተበረከተ ሲሆን ማኑኤል ወልደ ጻዲቅ የዓመቱ ምስጉን ዋና ዳኛ የተባለ ሲሆን ሙስጠፋ መኪ በበኩላቸው የዓመቱ ምስጉን ረዳት ዳኛ በመሆን በይፋ ሽልማታቸውን ተረክበዋል። እንደ ውድድር ዓመት መዝጊያነቱ በርካታ ቁጥር ያላቸው ደጋፊዎች ሜዳ ለመገኘታቸው ትልቅ የቤት ስራ የሰጠበት የአክሲዮን ማህበሩ በቀጣይ ዓመት ሊጉ በአዲስ ቅርጽ ሊደረግ እንደሚችል ፍንጭ ሰጥቷል። የአክሲዮን ማህበሩ ዋና ስራ አስኪያጅ አቶ ክፍለ ሰይፈ እንደተናገሩት አሁን እየተጫወትን ከምንገኝባቸው ሜዳዎች ክለቦች የሜዳ መጫወቻ ወይም ሆም አድርገው የፈለጉትን ከተማ እንዲመርጡ አስበናል ሲሉ ተናግረዋል። የአክሲዮን ማህበሩ ዋና ስራ አስኪያጅ አክለውም ውድድሩን አርብ፣ ቅዳሜና እሁድ በየሳምንቱ ለማድረግ አስበናል ሲሉ ተናግረዋል። ከወራጅ ቡድኖች ጋር በተያያዘ ውሳኔ
ያልተሰጠባቸው ጉዳዮችስ መጨረሻቸው ምን ይሆናል ለሚለው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ምላሽ ሰጥቷል። የአክሲዮን ማህበሩ ስራ አስኪያጅ ክፍለ ሰይፈ ጉዳዩ በሂደት ላይ ያለ መሆኑንና ገና ውሳኔ እንዳላገኘ ተናግረዋል። በሊጉ የደረጃ ሰንጠረዥ መሰረት ከ15ኛ እስከ 18ኛ ሆነው ያጠናቀቁ ክለቦች አሁን ባለው ሁኔታ ወራጅ ናቸው ያሉት ስራ አስኪያጁ በፍርድ ቤት የተያዘው ጉዳይ ጭምር ከተጠናቀቀ በኋላ ሁሉም ነገር ይፋ እንደሚሆን አሳውቀዋል። በዚህ ዓመት እንዲተገበር ሁሉም ክለቦች የተስማሙበት የፋይናንስ አስተዳደር መመሪያን ተግባራዊ ለማድረግ አድካሚ እንደነበር የገለጹት ስራ አስኪያጁ በፍርድ ቤት ሂደት ላይ ያሉ በርካታ ጉዳዮች እንዳሉም ተናግረዋል። በቀጣይስ ምን አይነት አዲስ ውሳኔ ይተላለፋል የሚለው ጉዳይ አሁንም የሚጠበቅ ሲሆን ውሳኔዎቹ ሲጠናቀቁ እየተከታተልን በዜና ወጃችን የምናደርሳችሁ ይሆናል። የኢትዮጵያ ዋንጫ አሸናፊዎቹ አቀባበል ተደረገላቸው። የ2017 ዓመተ ምህረት የኢትዮጵያ ዋንጫ ሻምፒዮን የሆነው ሲዳማ ቡና ወደ ክለቡ መቀመጫ ሐዋሳ ከተማ ሲገባ ከሻሸመኔ ከተማ ጀምሮ ደማቅ አቀባበል ተደርጎለታል። ሲዳማ ቡና ወላይታ ዲቻን 2-1 በሆነ ውጤት በማሸነፍ የዋንጫው ባለቤት መሆኑ የሚታወስ ሲሆን የኢትዮጵያ ፕሪሚየር ሊግ ጨዋታቸውን ጨርሰው ወደ ከተማው ሲገቡ ነው አቀባበል የተደረገላቸው። የአቀባበል ስነ ስርዓቱ ላይ የክልሉ ከፍተኛ ባለስልጣናት፣ የክለቡ አመራሮች፣ የክለቡ ደጋፊዎች የተገኙ ሲሆን መዳረሻቸውን ሐዋሳ መስቀል አደባባይ ባደረገው አቀባበል ላይ በቡድኑ አምበል አማካኝነት ዋንጫው ለክለቡ በላይ ጠባቂዎች ርክክብ ተደርጓል። ምሽት ላይ ለቡድኑ አባላት የሽልማት ስነ ስርዓት የተከናወነ ሲሆን በዚህም ለ17 የቡድኑ አባላት 200 ካሬ ሜትር የመሬት ስጦታ የተበረከተ ሲሆን እንደየ አበርክቷቸው የሚከፋፈል የ7 ሚሊዮን ብር ስጦታም ተሰጥቷቸዋል። ከዋናው የወንዶች ቡድን በተጨማሪም ለሴቶችና ለ20 ዓመት በታች ቡድኑ በድምሩ የ8 ሚሊዮን ብር ስጦታ ተበርክቶላቸዋል። በዓለም የክለቦች ዋንጫ ማንቸስተር ሲቲ እና ሪያል ማድሪድ በማሸነፍ ወደ ቀጣይ ዙር አለፉ። በምድቡ የመጨረሻ ጨዋታ ማንቸስተር ሲቲ ጁቬንቱስን 5-2 ሲያሸንፍ ዶኩ፣ ሃላንድ፣ ፎደን፣ ሳቪኒዮ እና ካሉሉ በራሱ ላይ የሲቲን ግቦች ሲያስቆጥሩ ኮፓ ማይነርስ እና ቭላሆቪች የጁቬንቱስን ግቦች አስገኝተዋል። ውጤቱን ተከትሎ ከምድቡ ሁለቱም ቡድኖች ተያይዘው ማለፍ ችለዋል። በሌላ ጨዋታ ምድብ 8 ላይ የሚገኘው ሪያል ማድሪድ ሬድቡል ሳልስበርግን 3-0 በሆነ ውጤት አሸንፏል። ቪኒሲየስ ጁኒየር፣ ፍሬድሪኮ ቫልቬርዴ እና ጎንዛሎ ጋርሻ የማድሪድን ግቦች ከመረብ ሲያሳርፉ በዚህ ምድብ በተደረገ ሌላ ጨዋታ አልሂላል ፓቹካን 2-0 አሸንፏል። ማድሪድ ድሉን ተከትሎ በ7 ነጥብ ምድብ 8ን በበላይነት አጠናቋል። ከዚህ ምድብ ሪያል ማድሪድ እና የሳውዲ አረቢያው አልሂላል ወደ ጥሎ ማለፉ ተቀላቅለዋል። 16 ክለቦች በሚሳተፉበት የጥሎ ማለፍ ዙር ሪያል ማድሪድ ከጁቬንቱስ፣ አልሂላል ከማንቸስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው። ክርስቲያኖ ሮናልዶ በቀን 550 ሺህ ፓውንድ የሚያስገኝለትን አዲስ የ2 ዓመት ኮንትራት ተፈራረመ። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ እስከ 2027 ከሳውዲ አረቢያው ክለብ አልናስር ጋር ለመቆየት ፍርሚያውን አኑሯል። ክርስቲያኖ ሮናልዶ ከአልናስር ጋር የተፈራረመው አዲሱ ውል በዓመት 178 ሚሊዮን ፓውንድ የሚያስገኝለት ሲሆን ወደ ገንዘብ ሲመነዘር 33 ሚሊዮን ፓውንድ የሚሆን የክለቡን 15 በመቶ ድርሻ እንዲካፈል መብት ተሰጥቶታል። አዲስ የተፈራረመው ውል 178 ሚሊዮን ፓውንድ ዓመታዊ ገቢ፣ 3.4 ሚሊዮን ፓውንድ ሳምንታዊ ገቢ እንዲሁም 550 ሺህ ፓውንድ ዕለታዊ ገቢን ያካተተ ነው ተብሏል። 24.5 ሚሊዮን ፓውንድ የፍርሚያ ጉርሻ እንዲሁም ኮንትራቱን ሳያቋርጥ ለሁለተኛ ዓመት ካስቀጠለ ወደ 38 ሚሊዮን ፓውንድ የሚያድግ ይሆናል ተብሏል። በሚያስቆጥረው እያንዳንዱ ግብ 80 ሺህ ፓውንድ ሲያገኝ ለግብ አመቻችቶ ባቀበለ ቁጥር 40 ሺህ ፓውንድ እንደሚያገኝም ተገልጿል። አልናስር የሳውዲ ፕሮ ሊግ አሸናፊ ከሆነ 8 ሚሊዮን ፓውንድ ጉርሻ፣ ሮናልዶ ሲያገኝ የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪ ሆኖ የወርቅ ጫማ ካሸነፈ ደግሞ 4 ሚሊዮን ፓውንድ ተጨማሪ ጉርሻ ያስገኝለታል። ከዚህ በተጨማሪ ክፍያው በአልናስር የሚሸፈን 4 ሚሊዮን ፓውንድ የሚያወጣ የግል አውሮፕላን፣ በአልናስር ቃል የተገባለት 60 ሚሊዮን ፓውንድ የሚያወጣ ስፖንሰርሺፕ እንዲሁም 3 ሹፌሮች፣ 4 የቤት ሰራተኛ፣ 2 አብሳዮች፣ 3 አትክልት ተንከባካቢዎችና 4 ጥበቃዎችን ጨምሮ 16 ሰዎች ተቀጥረውለታል ተብሏል። ውሉ በዝርዝር የተጠቀሱ ጉዳዮችን ከዚያም በተጨማሪ የተለያዩ ጥቅማ ጥቅሞቹን ያካተተ መሆኑን ዘሰንን ጨምሮ በርካታ የአውሮፓ ሚዲያዎች ዘግበውታል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።